መናፍስቱ ድመቶችን ሲያጠቃቸው መንፈስ ሆኖ ነው የሚያጠቃቸው። ከድመቶች ወደ ሰዎች ሲተላለፍ ግን ወደ ቫይረስ ቼንጅ አድርጎ ነው የሚተላለፈው። ይሄ የድመት ቫይረስ በጣም አደገኛ ነው። በመሰረቱ አደገኛ ነው። እስከ 40 ዓመት ድረስ በደም ውስጥ የመቆየት አቅም አለው። ከዘመናዊ የሕክምና እንትኑ ጋር ብዙ ጊዜ ያው የሄፓታይተስ ቢ ምንለው በሽታ ጋር ምንለው የጉበት በሽታ ጋር ነው ተዛማጅ የሆነ ማለት ነው። ተዛማጅነቱ እዛ ጋር ነው። ይህም ከባድ አደገኛ የሆነ በሽታ ነው። የጉበት በሽታዎች ኮዛቸው ሪዝናቸው ምንድነው? ከምን መጡ? ምንድነው ስንል ያው ከምን በላቸው ነገሮች ምናምን ሚል ነው ብይን የሚሰጠው በሳይንሱ ማለት ነው። ግን የምንበላው ምግብ ምን ሆነ ነው። ምናልባት የቆሸሸ ምግብ ምናምን የፍሪጅ ላይ ያደረ እንዲህ አይነት ነገር ወዘተ ይሄን ሁሉ ነገር ልንሰጥ እንችላለን። ግን ደግሞ የተረፍራፊ የወደቀ የሚበሉ ሰዎች ደግሞ በጣም ብረት ሆነው ነው የምናያቸው። ሆስፒታል የሚያስተካክለውን ሆስፒታል እንዲያስተካክለው፣ እኛ ጋር የሚስተካከለውን ደግሞ እኛ ጋር የሚስተካከለው፣ በሆስፒታል ደረጃ ማስተካከል ብሎ ደግሞ በእኛ በኩል የሚስተካከል አለ፣ በእኛ በኩል አስተካከል ብሎ ሆስፒታል የሚስተካከል አለ ማለት ነው። አጠቃላይ አሁን ስለመሙ የምሰጠው ሀሳብ ብዙ ጊዜ ይሄ የድመት ቫይረስ ድብቅ ስለሆነ ሰው ያን ያክል አይረዳውም። በጉዳት ላይ ብቻ ነው ያለውና ያው ትኩረት ሰጥቶ መታከም እንዲችል ነው። ይሄን ስል ግን ዝም ብሎ ወደኛ መጥቶ እንዲታከም እንደ ማስታወቂያ ምናምን እንዲሆን አይደለም። ያው እንግዲህ የድመት ቫይረስ ማለት መጀመሪያ ቫይረስ በጣም ረቂቅ የሆነ ነገር ነው። ብዙ ጊዜ ያው ሰው አሁን ቫይረስ ሲባል ጎጂነቱን ብቻ ነው የሚረዳው። በአንዳንድ በኩል ደግሞ ጠቃሚ ቫይረሶች አሉ፣ የሚጠቅሙ ቫይረሶች አሉ። ከልክ ሲያልፉ ደግሞ በጣም የሚጎዱ አሉ። ዛሬ ግን በዋናነት ስለሚጎዱ ቫይረስ ስለሚጎዳው የድመት ቫይረስ ነው የምናየው፣ መግለጽ የምፈልገው ማለት ነው። እንግዲህ የድመት ቫይረስ እንዴት ነው የድመት ሊባል የቻለስ ምንድን ነው የሚለው ነገር፣ የውሻ ቫይረስ እና የድመት ቫይረስ ተመሳሳይ ናቸው። አያያዛቸው ማለት ነው። አያያዛቸው ተመሳሳይ ናቸው። ሁሎችንም ይህን ቫይረስ የሚያመጣባቸው በባህል ሕክምና እና በጥንታዊ የኢትዮጵያ የጥበብ ሙያ ውስጥ ያላቸው አገላለጽ ምንድን ነው? ውሻ የሚያጠቃው መንፈስ ነው። ራሱን የቻለ የአጋንንት መንፈስ አለ። ያ ነው እንግዲህ የሚያጠቃው ውሻን። እሱ ካጠቃው በኋላ ውሻው በዛ መንፈስ ይጠቃል፣ ያብዳል፣ ደሙ ይበረዛል፣ ፀጉሩ እስከሚመላለጥም ድረስ ሊደርስ ይችላል። ግን በብዛት ውሻን የሚይዘው መንፈስ ግን ቶሎ ለእብደት ነው የሚዳርገው። ወዲያውኑ ደግሞ ሰዎች ጋር ኮንታክት ሲያደርግ ሲተላለፍ ሰዎችንም በ3 በ4 ቀን ውስጥ የመግደል እንትን አለው፣ አቅም አለው ማለት ነው። ግን ደግሞ ወዲያው ከታወቀበት ደግሞ እንደ ውሻ ቫይረስ በጣም ደካማ በሽታ የለም። ቶሎ የመዳን የመጥፋት እንትን አለው ማለት ነው፣ ሂደት አለው። እንግዲህ የውሻ ቫይረስ ውሻውን የሚያጠቃው መንፈስ ነው፣ አጋንንት ነው። ውሻውን በሚያጠቃው ሰዓት ያው ያሳብደዋል፣ የተለያየ ነገር ያደርገዋል። ከውሻ ወደ ሰው ሲተላለፍ ነው እንግዲህ ቫይረስ ሆኖ የሚተላለፈው። እንደዛ ሁሉ ድመትም እንደዚሁ የሚያጠቃቸው መንፈስ ነው፣ አጋንንት ነው የሚያጠቃቸው። ያጠቃቸዋል። እንደ ውሻው ቶሎ አይደለም የሚያጠቃቸው። ድመቶችን ይቆያል።
ይቆያል። ድመቶች በቃ የተለያየ የጩኸት አይነት የጩኸት ድምፅ ያመጣሉ። ብዙ አይነት ድምፆችን ያመጣሉ። ያው ሌላ ተቃራኒ ጾታ ሲፈልጉ የሚያናዝሩት ንዝረት አለ፣ የንዝረት ድምፅ አለ። አናዘሩ እንደዚህ ይባላል ማለት ሌላ ፈለጉ እንደማለት ነውና እንደዛ አይነት ድምፅ አላቸው። ከዛ በተለየ ግን የህመም ድምፅ ያመጣሉ ድመቶች። በደንብ ለተከታተላቸው ሰው ሌላ የተለየ ድምፅ ነው የሚያመጡት። የራባቸው የሚመስሉ ግን ደግሞ ውሃ ሲሰጣቸው ወተት ሲሰጣቸው ምን ሲል እየተው ይሄዳሉ። በቃ እየተው በቃ ግን በጩኸት ያስቸግራሉ ድምፃቸው። ምንድን ነካቸው? ይቺ ድመት ምን ነክቷታል? ይሄ ድመት ምን ሆኗል ዛሬ ሁሉ ይባላል ማለት እንደዛ ይባላል። እንደዛ የሆነ ባሉበት ታይም ከድመቶች ወደ ሰው ሲተላለፍ አሁንም ቫይረሱ ነው የሚተላለፈው። ከመናፍስቱ ድመቶችን ሲያጠቃቸው መንፈስ ሆኖ ነው የሚያጠቃቸው። ከድመቶች ወደ ሰው ሲተላለፍ ግን ወደ ቫይረስ ቼንጅ አድርጎ ነው የሚተላለፈው። ይሄ ድመት ቫይረስ ያው በትንፋሽ፣ በንክኪ፣ በግብረ ስጋ ግንኙነት ያው ምግብ አብሮ በመብላት ይሄ ትርፍራፊ አብሮ በመብላት በተለይ ጥንቃቄ የሌለው ተመጋቢ ከሆነ ያው ዝም ብሎ ሲጎርስ አዝረክርኮ የሚጎርስ ሰው ከሆነ ከአፎም እዚህ ያለ እንደዚህ ካለ ያ እዛ ጋር ያው ሚክስ ስለሚሆን ያንን የበላም እንደዚህ ሆነ የመተላለፍ በዛ እንትን የመጠቃት ባህሪ አለው። እና ይሄ የድመት ቫይረስ በጣም አደገኛ ነው። በመሰረቱ አደገኛ ነው። እስከ 40 ዓመት ድረስ በደም ውስጥ የመቆየት አቅም አለው። እስከ 40 ዓመት ድረስ ማለት ነው። ከ35 ዓመት በኋላ ግን ያው ወደ ማይድን በሽታ በአሁኑ ዘመን ካንሰር ብለን ወደምንጠራው የማይድን በሽታ ይሸጋገራል ማለት ነው። እንደዚህ ከዘመናዊ በሽታዎች ጋር የሚገናኘው አሁን የድመት ቫይረስ ብዙ ጊዜ ከጉበት ቫይረስ ጋር ነው። አሁን በተለምዶ የወፍ የምን ይባላል። በዛው እግር መንገዱን እንግዲህ ድመቶችን የሚያጠቃቸው ቡላድ የሚባል አጋንንት ነው የሚያጠቃቸው በብዛት። ያው ደማቸውን ይጠጣል። አብሮ እዛው ቤት ተላማጅ ከሆኑ እንስሳቶች ጋር የመኖር እንትን አለው። ብዙ ጊዜ ውሻና ድመት አይመቹትምና እነሱን ያጠቃቸዋል። ይሄ እንስሳቱም ከብቶች በጉ ምናምን ግን ያው ድሮ ያለ እውቀት ዝም ብለው ለግብር ለመስዋዕትነት እንትን እያሉ ስለሚቆዩ ብዙ ያልተማሩ ያለ እውቀትም እንዲሁም ደግሞ ዝም ብለው አጋንንት ጋር መኖር የሚፈልጉ ሰዎችም እንደዛ አይነት ነገር ስላለው ዞሮ እንደዛ አይነት የመዋሃድ ባህሪ ስላለው እዛ ጋር ብዙም ትኩረት አያደርግም። ውሻና ድመት ላይ ግን ትኩረት ያደርጋል። በዛ ምክንያት ይሄ የወፍ እየተባለ የሚጠራው በሽታ በዚህ ምክንያት የሚመጣ ነው። ብዙ ሰው ያው ያን ያክል ግንዛቤ ላይኖረው ይችላል። በተለይ የጉበት ቫይረስ የሄፓታይት ቢ የምንለው በሽታ ያው በሳይንሱም እስከ እድሜ ልክ ድረስ መድኃኒት እየወሰዱ የመቆየት እንትን አላቸውና ይሄ 40 ዓመት በደም ውስጥ የመቆየት አቅም አለው። ውስጥ ለውስጥ ሰውነትን ምጥጥ አድርጎ ይጨርሳል። አንዳንዶችን ይነፋፋቸዋል። ያው ኩላሊት ጋር ስለሚገናኝ የኩላሊትን የማጥቃት ባህሪም ስላለው ወደ ኩላሊት በሚያዘነብል ሰዓት እግር መነፋፋት፣ ሆድ መነፋፋት እንደዚህ ነገር ያመጣል። ብዙ ጊዜ ግን ያው ሆድ ጋር ነው ችግር የሚፈጥረው። የደም ውሃዎችን የደም ቅባቶችን በጣም እንዲበረዙ ያደርጋቸዋል። ሰው ምግብ እንደሻው እንዳይበላ ያደርገዋል። ቢበላም ባይበላም ሆዱን ይነፋዋል፣ ቅጥት አድርጎ ይነፋዋልና ያስጨንቀዋል ምናምን። ወደ መጨረሻ ደረጃ ሲደርስ እንዲህ አይነት ነገር ይከሰትበታል። የዚህ ነገር ደግሞ በጣም ከባዱ ብዙ ዓመት በደሙ የቆየበት የጉበት ቫይረስ ያለበት ሰው
የሚተላለፈው ቫይረስ ያንን እድሜ ቆጥሮ ይተላለፋል ብዙ። አሁን ይህም ግራ ነው የሚያጋባው በእርግጥ ለሚሰማ ሰው ሁሉ ማለት ነው። እና ያ የተላለፈበት ሰው ሴሉ በተለይ ዋይት ብለድ ሴሉ አክቲቭ ካልሆነ ጠንካራ ካልሆነ በዛን ሰዓት ይህን ቫይረስ የመዋጋት አቅሙ ያው አናሳ ስለሚሆን ደካማ ስለሚሆን ቫይረሱን የመቆጣጠር ስራ አይሰራም። ያ ሰው ቶሎ ይጠቃል ማለት ነው። ቶሎ ይጠቃና በአንድ ወር ተከስቶበት እንደዛ ወዲያው ለሞት ሁሉ የሚዳርጋቸው ሰዎች አሉ። እና ያው ብዙ ጊዜ በላብራቶሪም ያን ያክል ትኩረት ተሰጥቶት ምናምን እንዲህ ነው የድመት ቫይረስ እንደዚህ ነው የሚል ነገር ብዙም እኔም አልሰማሁም። አብዛኛውን ያየኋቸው መጽሐፎችም ብዙም ወደዛ ትኩረት የሚያደርጉ አይደሉም። በዋናነት ውሻ ላይ ነው የሚያተኩሩት እና ጉበት እንትን ላይ ነው። ግን ኮዙ ምንድን ነው? አሁን ጉበት በዋናነት ሊጎዳ የቻለው እነዚህ በሳይንስ የምንጠራቸው እንትኖቹ የጉበት በሽታዎች ኮዛቸው ሪዝናቸው ምንድን ነው? ከምን መጡ? ምንድን ነው ስንል ያው ከምን በላቸው ነገሮች ምናምን ሚል ነው ብይን የሚሰጠው በሳይንሱ ማለት ነው። ግን የምንበላው ምግብ ምን ሆነ ነው። ምናልባት የቆሸሸ ምግብ ምናምን ፍሪጅ ላይ ያደረ እንዲህ አይነት ነገር ወዘተ ይሄን ሁሉ ነገር ልንሰጥ እንችላለን። ግን ደግሞ የተረፍራፊ የወደቀ የሚበሉ ሰዎች ደግሞ በጣም ብረት ሆነው ነው የምናያቸው። እኛ ደግሞ ግን የዋለ ወጥ በልተን ደግሞ አመመን እንላለን። አስፋልት ላይ የምናያቸው ጎዳኒስት የምንላቸው ሰዎች ደግሞ በጣም የቆሸሸ እንኳን ልንበለው እኛ ለማየት እንኳን የሚያስጠላንን ምግብ በልተው ደግሞ ምንም የማይሆኑ ሰዎች አሉ። እንዲህ አይነት የሰው ሕይወት በብዙ ነገሮች በብዙ ችግሮች የተሞላ ነውና የድመት ቫይረስ በጣም ከባድ በሽታ ነው። በአጥንት ውስጥ ሰርሶ የመግባት አጥንትን የመቦርቦር የመቆረጣጠም የራስ ቅልን የመያዝ ማዞር ዓይንን የራስ ቅል ውሃዎችን በመጠጣት በመጨረስ የራስ ቅል ቆዳ ክፍተት እንዲመጣ በማድረግ ዓይን ቢጫ እንዲሆን የውስጥ ለዛው ቅባቱ እንዲያንስ በተለይ ሬቲና የምንለው የእይታ ሲስተሙ ያ ሁሉ እያነሰ እንዲሄድ ያደርጋል እና መጥፎ ነው። የድመት ቫይረስ በጣም ከባድ በሽታ ነው። በድመት ቫይረስ ሲያዝ ሰውየው የሚያሳየው ምልክት ብዙ ጊዜ ራስ ማዞር፣ ዓይን ያው እንደተለመደው ቢጫ የመሆን የመደፍረስ። አሁን የድመት ቫይረስ ዓይን ቢጫ ብቻ አያደርግም። ዓይን ቢጫ ያደርጋል። እንደገና ደግሞ እንትን ይላል፣ ይበረዛል። ዓይኑ ደም መልበስ፣ መቆጥቆጥ፣ ማሳሸት። እንደገና ይሄ ሳውንድ ቦክስ የምንለው ሲስተም የልሳን የድምፅ ርግብግቦች የሚከናወንበት ፓርት እሱም ደግሞ የመከርከር፣ የመቆጥቆጥ፣ የመብላት እንዲህ አይነት ነገር ጉንፋን መሰል ነገር የማምጣት መሞቅ፣ ማቃጠል እንዲህ አይነት ነገሮች አሉ። በበለጠ ደግሞ ጉልህ ሆኖ የሚወጣው ሆድ መንፋት፣ ተለየ በቃ ሆድ ቅጥት አድርጎ የመንፋት፣ እግር ማበጥ፣ ወገብ መከችከች እንዲህ አይነት ነገሮችን ያመጣል። ምግብ ማጥወልወል እንደዚህ አይነት ነገር እነዚህ ምልክቶች አሉ። ዞሮ ግን አሁን በሌላ በሽታዎችም እነዚህ ምልክቶች ሊመጡ ይችላሉ። ለምሳሌ በጉንፋን ይሄ ዶሮ የአቧራ ቫይረስ የምንለው በአቧራ ቫይረስ የሚመጡ ጉንፋኖች፣ በአቧራ አማካኝነት የሚመጡ ቫይረሶች አሉ። በነፋስ አማካኝነት የሚመጡ ቫይረሶች አሉ። በጨረቃ ግርዶሽ ጨረር ምች ምክንያት የሚመጡ ቫይረሶች አሉ። በመሬት እንፋሎት ምች አማካኝነት የሚመጡ ቫይረሶች አሉ። እነዚህ ቫይረሶችም ተመሳሳይ የሆነ እንትን አላቸው። ከነዚህ የተወሰነ ሆድ መንፋት ምን ባያመጡም መቆርጠም ባያመጡም ከአንገት በላይ ላለው የአካል ክፍል ደግሞ
የተለያየ ነገር ያመጣሉ። አይን መቆጥቆጥ፣ መለብለብ፣ አይን መቀያየር፣ ራስ ማዞር እንዲህ አይነት ነገሮችን ያመጣሉ። ሌላም በሽታዎች አሜባም ባክቴሪያም ምንም ሆድ መንፋት፣ መቁረጥ፣ ተቅማጥ እንዲህ አይነት ወዘተ ነገር ያመጣል። ግን በበለጠ ደግሞ በጣም ይሄ የተለየ አሁን ሆድ ቁርጠትም አለው አይነት አይደል? በጣም በኃይለኛው የሚቆርጥ አጣዳፊ የሆነ ምናምን አለ። እንደገና ደግሞ ድክም እያደረገ ዝም ብሎ አንጀትን ምቅቅ አድርጎ ሚይዝ ቁርጠት ደግሞ አለ። እነዚህም አሉ እና የራሳቸው ደረጃ አይነት አላቸው። በዋናነት በምርመራ ነው የሚታወቀው። እንዲህ አይነት ምልክቶች አሉ። እንደዚህ አይነት ምልክቶች ሲኖሩ ወይ ወደ አካባቢ ወዳለው ጤና ጣቢያም ይሁን ሆስፒታልም ይሁን ሄዶ ቼክ ማድረግ አለበት። ወፍ ወይም ጉበት ከተባለ ከድመት ቫይረስ እና የጉበት በሽታ ተቀራራቢ ባህሪ ስላላቸው እሱም በዛ መልኩ ወፍ ካለውም አንድ ሰው እንደዚሁ 3 ከ4 ባለሙያ ቼክ ማድረግ መቻል ያስፈልጋል። በዛው አያይዞ ግን አይን ቢጫ ስለሆነ ብቻ በቃ ይሄ ወፍ ነው የጉበት ችግር ነው የሚባሉ አሉ። እንደዛ ግን ይሄ ሁሉ ስህተት ነው። ብቻ አይኑ ቢጫ ስለሆነ ብቻ አሁን ጉበት ነው ወፍ ነው ማለት አይቻልም። አይን በተለያየ ነገር ቢጫ የመሆን እድል አለው። ራሱም አይን ራሱ ሲጎዳ የውስጥ ሌንሱም ሲጎዳ ውሃዎቹ ሲጎዱ ፈሳሾች ሲጎዱ እንባ የምንለው ነገር ድርቀት ሲያጋጥመው ወይም ደግሞ መረበሽ ወይም መበረዝ ሲያጋጥመው ከራሱ ባህሪ ሌላ ባህሪ ሲጨመርበት እንደዚሁ ቢጫ የመሆን ንፋስ ሲመታው ያደረሰውም አይኑ ቢጫ ሊጠነዝዝም ይችላል። እንደዚህ የራስ ቅል ውሃ ማነስም የገጠመው ካለ ፈሳሽ የገጠመውም ካለ እንደዚህ የራስ ቅል ቅባትም ያነሰው ካለ እንደዚሁ የራስ ቅል ድርቀትም የገጠማቸው ካሉ አይን እየተሳበ ቢጫ የመሆን ነገር አለው። ምክንያቱም የራሱ ምግብ እያነሰው ሲሄድ ራሱም ያመጣቸው ባህሪ አለ። አንዲት እጽዋት አሁን ንፋስ ከሌለበት የፀሐይ ብርሃን ከሌለበት አንድ ክላስ ውስጥ ዘግተህ ብትተዋት ቢጫ ትሆናለች፣ ትነጨንጫለች፣ የምትፈልገውን ነገር ስላላገኘች ማለት ነው። እንደዛ አይነት ሲስተም ሊያመጣ ይችላል። ገና አይኑ ቢጫ ስለሆነ ወፍ ነው ወይም ጉበት ነው ማለት ደግሞ አይቻልም ማለት ነው። ያው መመርመር ይጠይቃል። እንደኛ ያው እኛውን ቼክ እናደርጋለን በቻልነው ልክ ማለት ነው። በቻልነው ልክ ቼክ እናደርጋለን። ሆስፒታል የሚያስተካክለውን ሆስፒታል እንዲያስተካክለው፣ እኛ ጋር የሚስተካከለውን ደግሞ እኛ ጋር የሚስተካከለው፣ በሆስፒታል ደረጃ ማስተካከል ብሎ ደግሞ በእኛ በኩል የሚስተካከላል፣ በእኛ በኩል አስተካከል ብሎ ሆስፒታል የሚስተካከላል ማለት ነው። በዛ ልክ ነው እኛ የምናስተናግደው። አጠቃላይ አሁን ስለመሙ የምሰጠው ሀሳብ ብዙ ጊዜ ይሄ የድመት ቫይረስ ድብቅ ስለሆነ ሰው ያን ያክል አይረዳውም። በጉዳት ላይ ብቻ ነው ያለውና ያው ትኩረት ሰጥቶ መታከም እንዲችል ነው። ይሄን ስል ግን ዝም ብሎ ወደኛ መጥቶ እንዲታከም እንደ ማስታወቂያ ምናምን እንዲሆን አይደለም። ባለበት ሁሉ መታከም እንዲችል ለወደፊቱ መድኃኒቶችን ካጠቃቀማቸው ጋር አያይዘን ያው በጥንቃቄ መልኩ ስልጠናዎችን እንሰጣለን። በተለይ ወደ ተቋሙ መጥቶ ስልጠና ለሚወስድ ሰው ያው በአግባቡ በደንብ ከነማስጠንቀቂያው ከነቃል ኪዳኑ ስልጠና መስጠት እንችላለን። አንዳንዴ ዝም ብሎ በሚዲያም በዩቲዩብም ሲለቀቅ ግን ሰው ከራሱ አልፎ ለሌላው ምን ያውቃለሁ እያለ በየቦታው እየለጠፈ ብዙ ሰው ስለሚጎዳ በደንብ ራሱም ድኖ ሌላውንም ማዳን እንዲችል ግን ትኩረት ተሰጥቶ ስልጠና መስጠት እንዳለብን ነው እኔ ግንዛቤ ወስጄ ያው እንደምታውቀው ስልጠና እየሰጠንም ያለ ነው እዚህ ማዕከሉ ጋር ማለት ነው። እንደዛ አለ። እዛ በተረፈ ድሮ አመን ምን እያሉ ነው አባቶች የሚጠሩት ይሄን የድመት ቫይረስ አመን ምን እያሉ ይጠሩታል። እዛ በኋላ ደግሞ ዋይት ብለድ ሴሉን ቶሎ ስለሚጎዳው ያው የኤችአይቪ ኤዲስ ሁሉ እየተባለ ይጠራ ነበር መሀል ላይ። አሁን ደግሞ ወደ ካንሰር ይህ መድኃኒት የሌለው እየተባለ ሁሉ ይጠራል። ግን ከዛሬ
930 ዓመት በፊት ግን የድመት ቫይረስ ምን አይነት ጉዳት ሰው ላይ እያደረሰ እንደሆን ስንት ዓመት እንደሚቆይ በደም ውስጥ ምናምን የቀደሙ ሊቃውንት አስቀምጠዋል ማለት ነው። ይሄ በጣም የሚገርም ነው። የኔ ነገር አለ እዚህ። በተረፈ በቀጣይ በክፍል 2 ይሄ ቫይረስ በምርመራ ቢታወቅም ባይታወቅም ሰው ለሕክምና እስከሚደርስ ድረስ እንዳይጎዳ መጠቀም ያለባቸውን መድኃኒቶች ደግሞ በቀጣይ በክፍል 2 እነሱን ያው ትንታኔ እሰጣለሁ ማለት ነው። እሺ